ጠላት ያለበት ሰው ስልጣና ይፈልጋል። ኢብሊስ የገባውን ቃል ኪዳን የሰው ልጆች ተከተሉታል። ጥቂት ምእመናኖች ሲቀሩ አደም ልጅ ስገድ ተባለ ሰገደ፣ ጀነት አለው። አለመስጋት፣ አለመሸበር፣ አለመጨነቅ የሙእሚኖች ብቻ ነው። የአላህን ሱብሓነሁ ወተዓላ ቀናቻ የሚከተል ሰው ሽብር አይነካውም፣ ትካዜ አይነካውም፣ አይጠምም፣ አይሳሳትም። ጌታውን የሚያምጽ ራሱን የሚበድል ሰው ሁላ የቂያማ ቀንሳ ለምን ታወርክ ነው እኮ ዱንያ ላይ ያለ አይነ ለምን ሐቅ አላየው? ቁርአንን ካልተከተለ አንድ ሰው ሐዲስን ካልተከተለ የሱ ሐያት ሳይሆን አይሽ ይሆናል። ነቢያቶች ሁዳ ይባላሉ፣ ሩሱሎች ሁዳ ይባላሉ። በዜግነት በብሔርተኝነት የምንጓዘው እንደ ስርዓተ ጸሎት የምናምነው ነገር ካለ አደጋ አለ። ቢስሚላሂ ረሕማኒ ረሒም አልሐምዱሊላሂ ረቢል ዓለሚን ወቢሂ ነስተዒን ዓላ ኡሙሪ ዱንያ ወዲን ወሰላቱ ወሰላሙ ዓላ ሰይይዲና ሙሐመድን ወዓላ አሊሂ ወሰሕቢሂ አጅመዒን አማ በዕድ። ውድና የተከበራችሁ የአፍሪካ ቲቪ ተከታታዮች በሙሉ በያላችሁበት የአላህ ሰላምና እዝነቱ አይለያችሁ። ይሄ ሂዳያት የሚል ሂዳያት በተሰኘ የምናቀርብላችሁ ፕሮግራማችን ነው። ሂዳያት የሚለውን ፕሮግራም ከኡስታዝ መሐመድ ከሼክ መሐመድ ሐምዱ ጋር አንድ ላይ የምናቀርብላችሁ ሰፊ የሆነ ፕሮግራም ነው። በዚህ ፕሮግራም ውስጥ እንግዲህ አንድ ክፍል አሳልፈናል። ይሄ ሁለተኛው ክፍል መሆኑ ነው። በዚህ ክፍል ላይ የምናየው የሰው ልጅ ሂዳያት ማለት እንግዲህ ትርጉሙ መመራት ማለት ነው። ቅናቻ፣ ቀጥተኛውን መንገድ መመራት፣ ቀጥተኛው መንገድ ላይ መግባት፣ ቀጥተኛውን መንገድ ይዞ መጓዝ ማለት ነው። ያ ቀጥተኛው መንገድ እንግዲህ ነቢዩ ዓለይሂ ሰላቱ ወሰላም ቁርአን ወርዶባቸው ለኛ ያስቀምጡት መንገድ ነው። የሰው ልጅ ከጅምሮ አንስቶ አላህ ሱብሓነሁ ወተዓላ ከፈጠረውበት ዕለት አንስቶ ኢኒ ጃዒሉን ፊል አርዲ ኸሊፋ ምድር ላይ የሰው ልጅ ልተካ ነው ብሎ መላእክቶችን አማክሮ የሰው ልጆችን እንግዲህ ሸረፈን ለሁም የሰው ልጆችን ደረጃቸውን ከፍ ሊያረጋቸው መላእክቶችን አማክሮ ካመጣ የሰው ልጅን ከፈጠረ በኋላ ጀነት አስገብቶታል። የሰው ልጅ አባታችን አደምን ማለት ነው። ጀነት ያስገባው ጀነት እንዲኖር ሳይሆን አንድ ጠላት እንዳለው ያ ጠላትም ደግሞ ሊያሳስት እንደሚችልና አሳስቶም ደግሞ መሐሪ የሆነ ጌታ ያ ጠላት ያሳሳተውን ስህተት የሚምር መሐሪ የሆነ ጌታ እንደሆነ የፈጠረው እሱ እንደሆነ እንዲያውቅ ፈልጎ አላህ ሱብሓነሁ ወተዓላ ጀነት አስገብቶ ወደ ምድር ልኮታል። እህብጡ ሚንሃ ጀሚዓን ካላችሁበት የከፍታ የጀነት ቦታ ወደ ምድር ውረዱ ብሏቸዋል። ወደ ምድር ውረዱ ካላቸው በኋላ ምን አለ? ፈኢማ ያእቲየነኩም ሚኒ ሁደን ከኔ ቅናቻው ቢመጣ ቀጥተኛው መንገድ ወደኔ ቢመጣ አለ። ቁልና እህብጡ ውረዱ አልናቸው አለና ከዛ ፈኢማ ያእቲየነኩም ሚኒ ውረዱ ማለትን እኛ ብሎ ገለጸው። ያው ሊዩዓዚመ ነፍሰሁ ራሱን ሊያልቅ ነው። ግን ቅናቻው ቀጥተኛ መንገድ ግን የሚመጣው ከሱ ብቻ መሆኑን ለማሳየት ፈለገና ፈኢማ ያእቲየነኩም ሚኒ ሁደን አለ። ስለዚህ ይህንን የመሰለ ፕሮግራም ከሼክ መሐመድ ሐምዱ ጋር ነው ወደ እናንተ የምናቀርበው። ሼኾቹ እንኳን ደህና መጣችሁ። እንግዲህ ፈኢማ ያእቲየነኩም ሚኒ ሁደን ይህንን ቀጥተኛው መንገድ ከኔ ወደ እናንተ ሲመጣ ከጀነት ካመጣን በኋላ አባታችንን ካመጣው በኋላ ቀጥተኛው መንገድ ወደ እናንተ ሲመጣ ፈመን ተቢዐ ሁዳየ ፈላ ኸውፉን ዐለይሂም ወላ ሁም የሕዘኑን ቀጥተኛውን መንገድ የሚከተል ሰው ያንን ቀናቻ የተከተለ ሰው በእነሱ ላይ አዘንም ሆነ ፍርሃት የለባቸውም ይላል። ሁለት ቦታ ነው ያለው። አላህ ሱብሓነሁ ወተዓላ ፈመን ተበዐ ሁዳየ ፈላ የضሉ ወላ የሽቃ የሚልም አለ ሱረቱ ጣሃ ላይ። እስኪ በእነዚህ በሁለቱ ውስጥ ያለውን ነገር ለተመልካች እናቀርብላቸው። ባረከላሁ ፊከ ሼኽ። ብስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዓላ ረሱሊላህ ወዓላ አሊሂ ወሰሕቢሂ ወመን ዋላ። በእርግጥ ባለፉ ቆይታችን ስለ ሂዳያ በቋንቋዊ ትርጉም፣ ሂዳያ በሸሪዓዊ ትርጉም፣ የሂዳ አይነት ከአንድም እስከ አራት እንደሚደርስ ሁሉ አይተን ነበር አይደለ? እና ዛሬ ደግሞ የመጀመሪያ አላህ ለአደም የገባው አወል ዋዕድን ብልሂዳያ ፊ ቅሰቲ አደም በአደም ቅሳ ላይ የመጀመሪያ አላህ ቃል የገባለትን ቃል ስንመለከት ከመነሻ ልክ እንዳላችሁት ጀነት ከመግባት በፊት ወኢዝ ነጀይናኩም ሚን አሊ ፍርዐውን የሚለው አልፎ ብዙ ተብሎ ነው። ወቁልና እህብጡ ሚንሃ ጀሚዐን ብሎ ወለኩም ፊል አርዲ ሙስተቀሩን ወመታዑን ኢላ ሒን ብሎ አላህ ውረዱ ከጀነት ዱንያ ላይ ጊዜያዊ መገልገያና መጣቀሚያ መርጊያ አላችሁ ብሎ ሲያበቃ እንዲወርዱ ተደርጓል። ያው ቀደም ሲል ፈአዘለሁመ ሸይጣኑ
አንሃ ፈአኽረጀሁማ ሚማ ካና ፊህ እንዳለው ሸይጣን አታሏቸው ለመውረድ በቅተዋሉ። ግን ሲወርዱ ያቀረቡትን የተቀበለውን ቃል ያሳያል ቁርአኑ። ፈተለቃ አደሙ ሚን ረቢህ ከሊማትን ፈታበ ዐለይህ ኢነሁ ሁወ ተዋቡ ረሒም ይላል። አላህ ከጌታው ቃላትን ተቀበለና ከጌታው ተቀበለ። አላህም እጅግ ገፉር ረሒም የሆነ ጌታ ነው። ያን ቃል እንዲቀበልም የሰጠውም ቃል አለ። ቃላ ረበና ዘለምና አንፉሰና ወኢን ለም ተግፊር ለና ወተርሐምና ለነኩነነ ሚነል ኻሲሪን። ጌታችን ሆይ እችን የተከለከለች ዛፍ በመብላት ራሳችንን በድለናል፣ አንተ ይቅር ካላልከን እንደው እጣ ፈንታችን ምድባችን ከከሰሩት ነው ሆነው ይቅር በለን ብለውት ይቅር እንዳላቸው ነው። ግን ይቅርታው ይበልጥ እንዲደምቅ ቀጥሏል ትእዛዙ። ቁልና ህቢጡ ሚንሃ ጀሚዐን ብሎ ውረዱ። ያው ተውበት ብታረጉም እስትግፋር ንስሐ ብትገቡም ውረዱ። ሆኖም ግን ፈኢማ ያእትየነኩም ሚኒ ሁደን አለ፣ ከኔ የሆነ መመሪያ ቢመጣችሁ ፈመን ተቢዐ ሁዳያ የኔን መመሪያ የተከተለ ፈላ ኸውፉን ዐለይሂም ወላሁም ያህዘኑን አለ። ይሄ ሁዳ የሚለውን ነገር ይሄን የቁርአን አንቀጽ ስንረዳ እንደ መነሻ መች ነው የተባሉት? ይሄንን ባዕደ ሁቡጥሂም ሚነል ጀና ነው ጊዜው። መጀመሪያ መስደሩ ይሄ ቃል ከማን ነው የተገባላቸው? ከአላህ ሱብሓነሁ ወተዓላ ነው። ጊዜው መች ነው ወደሚለው ስንመጣ ደግሞ ባዕደ ሁቡጥሂም ቢሰበብ አክል ሸጀራ ያቺ የተከለከለችዋን ዛፍ በመብላታቸው የመጣ ከጀነት ከወረዱ በኋላ ነው። ሌላ ደግሞ ከዚህ የቁርአን ምዕራፍ የምንይዘው ነገር ምንድን ነው? መድሙን ተብሎ አላህ መልእክተኛ እንደሚልክላቸው፣ መለኮታዊ መልእክት እንደሚያወርድላቸው፣ ቁርአን የሚባል ነገር፣ ኦሪት ወንጌል የሚባል ነገር፣ ሱሁፍ ኢብራሂም ወሙሳ የተባሉ መለኮታዊ መጽሐፍቶች እንደሚላኩ እያሳይ ነው። አላህ ጋያውስ ምንድን ነው? ጋያው ተመርቶ በዛ መንገድ ጀነት መግባት ነው። አላህ ጀነት ከሚገቡት ያድርገንና ሲያቁን ቀደም ሲል ነካክተነዋል። እና ይሄ የቁርአን አያትን በብዙ መልኩ ዓሊሞች ሊተነትኑት ችለዋሉ። ፈመን ተቢዐ ሁዳያ የሚለውን በብዙ መልክ ተንትኖታል። ግን እንደው ስንመለከት ይሄ የአላህን ለኡማው ወይም ለአደም ከነ ሐዋ ውረዱ ሲላቸው መለኮታዊ መልእክት እንደሚያወርድላቸው እና በመለኮታዊ መልእክት ሊመሩ እንደሚገባ በሰው ሰራሽ ህግ ሳይሆን በፈጣሪ ህግ እንደሚመሩ ያመላክታል። እና በጣም ትልቅ የሆነ የቁርአን አንቀጽ ነው። አጂብ ነው። መቼም አላህ ሱብሓነሁ ወተዓላ ተርቢያ አመልያ ሊሰጣቸው ነው ጀነት ያስገባቸው ይላሉ። ተርቢያ አመልያ ማለት ስልጠና ማለት ነው። ምድር ላይ አላህ ቁርአኑ ላይ እንደተናገረው ባዕዱኩም ሊባዕድን አዱው፣ ጠላት ያለበት ሰው ስልጠና ይፈልጋል። አንደኛ ጠላቱን እንዴት እንደሚከላከል እና እንዴት እንደሚያጠቃ፣ እንደገና ደግሞ ወደ ማን እንደሚሸሽ አላህ ሁለቱንም ሶስቱንም አስተምሯቸዋል። አላህ ሱብሓነሁ መጀመሪያ ባዕዱኩም ሊባዕድን አዱውን ብሎ ሲላቸው ጠላት እንዳለ የተነገረ ነው። ጠላትን እንዳለ ማወቅ እንዲያውቁ ደግሞ በተግባር ነው። ጀነት አስገብቶ አላህ ሱብሓነሁ ወተዓላ ቃል ገብቶለት እስኩን አንተ ወዘውጁከ አልጀነተ ፈኩላ ሚንሃ ሐይቱ ሺእቱም ረገደን ወድኹሉል ባበ ፈኩላ ሚንሃ ሐይቱ ሺእቱም ወላ ተቅረባ ሃዚሂ ሸጀራ፣ ከፈለጋችሁበት መመገብ ትችላላችሁ አንድ ብቻ ስትቀር። የሰው ልጅ ከተፈቀደለት ከተከለከለው ነገር የተፈቀደለት ነገር ብዙ ነው። ምድር ላይ ሲኖር አላህ እኮ ምድር ላይ የምንመጣበትን ምድር እንዴት መኖር እንዳለብን ስልጠና ለመስጠት ነው ያስገባው። ከዛ በኋላ ይቺ ዛፍ ስትቀር ሌላውን እንዳለ ተመገብ አለው አይደለም። ከዛ በኋላ ኢብሊስ ደግሞ መጣና ጠላታቸው መጥቶ ወቃሰመሁማ ቢጉሩር ኢኒ ለኩማ ለሚነ ናሲሒን፣ እኔ ለእናንተ መካሪ ነኝ፣ ብትቀበሉኝ ይሻላችኋል፣ መካሪያችሁ ነኝ ብሎ ማለላቸው። ለእናንተ ጥሩ ነው ማሰብ፣ ጥሩ ሐሳብ፣ ኢኒ ለኩማ ለሚነ ናሲሒን እያለ ነው የመጣው። ከዛ በኋላ እንግዲህ የተከለከሏትን ዛፍ በአንድም ሆነ በሌላ ብዙ የሚባል ነገር አለ። ኢብሊስ የሐያዋ የእባቧ ከሽከሽ ውስጥ ሆኖ ገባ ይላል። ከሽከሽ ማለት አፍንጫ እዚህ ውስጥ ማለት ነው። ሆኖ ገብቶ ነው የወሰወሳቸው ይላል። ጀነት አልነበረም መጀመሪያ ይላል። ሙፈሲሮች ብዙ ነገር ነው የሚያነሱት። እንግዲህ በዛ መልኩ ከገባ ኢብሊስ ያኔ ነው ማን ነው ሐያው እባብ ያኔ ነው እግር ነበሩ ይላል። ያንን በማድረጉ አደምን በመወስወሱ አላህ እግር ከለከለ ይላል።
ጠላትነቱ ግን ቀጠለ ይላል። የሱ ጠላትነት ያበቃል ይላል። የሱ ጠላትነት የሚያበቃበት ጊዜ አለ። አኺር ዘመን ላይ ህፃናት ልጆች እጃቸውን የእባብ አፍ ላይ እያስገቡ አይነክሳቸውም ይላል። ሐዲስ እኮ አለ። ያልቃል። ይህ ጠላትነቱ ያበቃል። የኢብሊስ ግን ጠላትነቱ ያበቃል። አላህ ሱብሓነሁ ወተዓላ ያኔ ከጀነት ካስወጣ በኋላ ቃል ገብቷል። ፈቃል እናትና አባትን አውጥቼ ለልጆቹ አያቅተኝም ብሏል። አላህ ለዚህ ምን ብሎ መልስ ሰጥቷል? የሱን ቅዱን አሳካ አላሳካ የሚለውን ሲያነሳ ወለቀድ ሰደቀ ዐለይሂም ኢብሊስ ወظነሁ ፈተበዑሁ ኢላ ፈሪቀን ሚነል ሙእሚኒን። ኢብሊስ የገባውን ቃል ኪዳን የያዘውን እቅድ አሳክተዋል። የሰው ልጆች ተከተሉታል፣ ጥቂት ምእመናኖች ሲቀሩ ይላል። እንግዲህ ያን ጊዜ ከጀነት ካስወጣ በኋላ አላህ ጠላትነቱን ነገረን ለኛ አይደለም። ጠላትነቱ እዛ ቦታ ላይ የኢብሊስ ጠላትነት አለ፣ የእባብ ለሰው ልጅ ጠላትነቱ አለ። የኢብሊስ ጠላትነት ሰዎችን በማክፈር ነው። ሰዎችን ኢማናቸውን ነው የሚነጥቀው፣ ኢማንን ነው የሚያስወጣው፣ ከኢማን ነው ሰዎችን የሚያስወጣው። ያ ነገር እንዳይኖር አላህ ሱብሓነሁ ወተዓላ አስቀድሞ ምን አደረገ? ይህንን የሚያክል ትልቅ የሆነ ጠላት የኢብሊስን ጠላትነት ሊያሳይ ጀነት አስገብቶ አደምን ካወጣ በኋላ ስታጠፋ ደግሞ አዛኝ የሆነ ጌታ አለህ የሚለውን ለማሳወቅ ፈልጎ ፈተለቃ አደሙ ሚን ረቢሂ ያንን ስህተት ከተሳሳተ በኋላ ወደ አላህ የሚመለስበትን የሆነ ኢብሊሱን ጠላቱን የሚያጠቃበት የሆነ ቃል ማለት ነው። ኢብሊስ ለዛ ነው የተውበት ምዕራፍ ሲወርድ አንቀጽ ሲወርድ ጮኸ ይላል አይደለም። ሁሉም መክሉቃት ሰምቶታል ይላል። የአደም ልጅ ስገድ ተባለ፣ ሰገደ፣ ጀነት አለው። ሲያጠፋ ደግሞ ምህረት አለ ተብሏል ብሎ ጮኸ ይላል። ስለዚህ ኢብሊስ አደም ደግሞ ወደ አላህ የተመለሰበት ቃል የሚገርም ቃል ነው። ቀደም ሲል ያነሳ ነው። ለለም ተግፍር ለና ወተርሐምና ዘለምና አንፉሰና ራሳችንን እኛ ደካሞች ነን ማለት ነው። እናጠፋለን፣ እንሳሳታለን። ስናጠፋ ደግሞ አንተ ካልማርከን ከከሳሪዎች ነው የምንሆነው ብሎ ቃል ለአላህ ሱብሓነሁ ወተዓላ ቃል መግባት ነው። ከዚህ በኋላ አናጠፋም፣ ካጠፋን ከከሳሪዎች ነው የምንሆነው፣ አንተ ማረን ነው። ያን ጊዜ አላህ ሱብሓነሁ ወተዓላ ምን አደረገ? አላህ ሱብሓነሁ ወተዓላ ያን ምን አደረገ? ይህንን ከወፈቃቸው በኋላ ኢነሁ ሁወ ተዋቡ ረሒም ሊየዱለ ዐላ አነ ኩለ ዛሊሚን ሊነፍሲህ ያዕሲ ረበሁ ያ ጌታውን የሚያምፅ ራሱን የሚበድል ሰው ሁላ መሐሪ የሆነ ጌታና አዛኝ የሆነ ጌታ እንዳለው አውቆ ወደ አላህ እንዲመለስ ካመላከተ በኋላ ምን አለ አላህ ሱብሓነሁ ወተዓላ? ቁልና ዳግም ውረዱ የሚለውን ቃል ደገመውና ቀደም ሲል ውረዱ ጠላት አለባቸዋል። አሁን ደግሞ ውረዱ መመሪያ ይመጣላቸዋል ነው። ቁልና ህቢጡ ሚንሃ ጀሚዐን ፈኢማ የሚለውን ካፍታ ቆይታ በኋላ ተመልሰን ምን ይሆናል? ውድ ተመልካቾቻችን ካፍታ ቆይታ በኋላ ተመልሰን ፈኢማ ያእቲየነኩም ሚኒ ሁደን የሚለውን ወደ እናንተ እንመጣለን። ወሰላሙ አለይኩም ወረሕመቱላህ። ካፍታ ቆይታ በኋላ ተመልሰን መተናል። እንግዲህ ኡስታዝ መሐመድ ሐምዱ ረሹ አላህ ሱብሓነሁ ወተዓላ ፈኢማ ያእቲየነኩም ሚኒ ሁደን የሚለው ጋር ደርሰን ነው ያለው ቦታ ላይ ደርሰን ነው ያቋረጥ ነው። እንግዲህ ፈኢማ ያእቲየነኩም ሚኒ ፈኢን ማ ያእቲየነኩም ነበር አይደለም፣ ቢመጣላችሁ ማለት ነው። ሚኒ ሁደን ከኔ ብቻ፣ ሚኒ ሁደን ከኔ ብቻ ቅናቻው ቢመጣላችሁ ያንን ቅናቻ ፈመን ተቢዐ ሁዳያ ያንን ቅናቻዬን የተከተለ የሱን ቅናቻ ነው የአላህ ሱብሓነሁ ወተዓላ ቅናቻ የሱን መንገድ ቀጥተኛውን መንገድ ማለት ነው። ቀጥተኛውን ጎዳና የተከተለ ሰው ፈላ ኸውፉን ዐለይሂም ወላ ሁም ያሕዘኑን ኸውፍ የለባቸውም። ኸውፍ ፍርሃት ማለት ነው አይደለም። ምን ይገጥመኛል በቀጣዩ ዓለም የሚል ጭንቀት የለባቸውም። በቃ ኡላኢከ ለሁሙል አምኑ ወሁም ሙህተዱን አለዚነ አመኑ ወለም የልቢሱ ቢዙልሚን ኡላኢከ ለሁሙል አምኑ እነዚያ አምነው ሲያበቁ በኢማናቸው ዙልም ያልጨመሩ ያልደባለቁ ሰዎች ለሁሙል አምኑ አልአምኑ ለሁሙል አምኑ አምን የነሱ ብቻ ነው፣ የሙእሚኖች ብቻ ነው። አለመፍራት፣ አለመስጋት፣ አለመሸበር፣ አለመጨነቅ ለልሙእሚኒን ፈቀጥ ነው፣ የሙእሚኖች ብቻ ነው። ቀጥሎ ምን አለ? እንግዲህ አለመፍራት ስለሚሄዱበት ሀገር የማይሰጉ የማይሸበሩ ከሆኑ ደግሞ ወላሁም ያሕዘኑን አይተክዙም። ምን ዱንያ ላይ ያልተጠቀሙት ነገር ኖሮ ያላስቀመጡት ነገር ኖሮ ዱንያ ላይ ለወራሾች ምንም ያልተሆነ ነገር አለ ብሎ ያልተጠቀምነው ነገር ያልነዳነው መኪና፣ ያልኖርንበት ቤት፣ ያልያዝነው ስልጣን፣ ያልወለድነው ልጅ፣ ያላስቀመጥነው ሀብት፣
የለንም ብሎ አያዝኑም። ልክ ሲሄዱ አማን ሆኖ ነው የሚሄዱት ማለት ነው። ያላነጭ ሌላ አንቀጽ ደግሞ አለ ልክ ከዚህ ጋር የሚመሳሰል ፈመን ተበዐ ሁዳየ ፈላ የድሉ ወላ የሽቃ ወመን አዕረض ዐን ዚክሪ ፈኢነ ለሁ መዒሸተን ደንካ። ምንድን ነው ያለው? ፈመን ተበዐ ሁዳየ የኔን ቀጥተኛውን መንገድ የተከተለ ሰው ፈላ የድሉ ወላ የሽቃ፣ አንደኛ አይሳሳትም፣ ضላል የፈጣሪ መንገድና ቅናቻ መንገድ ነው የተከተለው። አላህ አንዲ ከመራው በኋላ አላህ ነቢዩን እዚህ ቦታ ላይ አንድ ነገር ለማንሳት ወወጀድከ ضالًا فهدى ተሳስተህ አግኝቶህ መርቶሃል አላቸው። ነቢዩ ጥመት ይሄ የኢማን ተቃራኒ ነው ጥመት ውስጥ አልነበሩም። የወንጀል ውስጥ ኖሮ አይደለም። ይሄ እንደው ትንሽም እንኳን መመሪያ አልባነቱ ነው። እሱን ነው። ስለዚህ ፈላ የድሉ ማለት አይሳሳትም ማለት ነው። አይጠምም፣ አይሳትም፣ ምንም ስህተት የሚባል ነገር አይነካውም። ወላ የሽቃ ደግሞ እድለቢስም አይሆንም። ፊዳረይን በሁለቱም እድለቢስ እድለኛ ነው የሚሆነው። የአላህን ስብሐነሁ ወተዓላ ቀናቻ የሚከተል ሰው የእሱን ጎዳና የሚከተል ሰው አራት ነገሮች አይነኩትም ማለት ነው። አንደኛ ሽብር አይነካውም፣ ሁለተኛ ትካዜ አይነካውም፣ ሶስተኛ አይጠምም፣ አይሳሳትም፣ አራተኛ ደግሞ እድለቢስ አይሆንም። ስለዚህ አላህ ስብሐነሁ ወተዓላ ቀጥሎ ደግሞ ይህንን ሲያሳርገው ምን አለ? ወመን አዕረض ዐን ዚክሪ እኔ ያመጣሁትን መመሪያ እምቢ አለ ደግሞ አሻፍረኝ አለ ያልተከተለ ሰው ፈኢነ ለሁ መዒሸተን ደንካ ለሱ ምን አለው? የጠበበ ቸጋራ የሆነ በጭንቀት የተሞላ ህይወት አለው ዱንያ ላይ ሲኖር ማለት ነው። የቂያማ ቀንሳ ወነሕሹሩሁ የውመል ቂያመቲ አዕማ፣ የቂያማ ቀን ማየት የተሳነው ሆኖ ማየት የማይችል ሆኖ እንቀሰቀሰዋለን። ስውር አድርገን እንቀሰቀሰዋለን። ማየት አይችልም። ለምን ይጠይቃል አይደለም? ሊማ ሐሸርተኒ አዕማ ብሎ ሲል ቃለ ረቢ ሊማ ሐሸርተኒ አዕማ ወቀድ ኩንቱ በሲራ ዱንያ ላይ ወከዛሊከ አተትከ አያቱና ፈነሲተሃ ወከዛሊከ ልየውመ ቱንሳ። ለምን ታወርክ ነው እኮ ዱንያ ላይ ያለህ አይንህ ለምን ሐቅ አላየም ነው? ለምን ሁዳያ ጆሮ ሐቅ ለምን አልሰማ ነው? ከነሱ ጋር ለምን አልሆንክም? የኔን መመሪያ ቀናቻ ከተከተሉት ጋር ለምን አልሆንክም ነው? የአላህን ቀናቻ መከተል ሐቂቃ መኖር ማለት እሱ ነው። አራት ነገሮች የሌሉበት እድለቢስነት፣ ፍርሃት፣ ሐዘን፣ መጨነቅ የሌለበት ህይወት ማለት እሱ ነው። ለዚህ አንድ የቁርአን አንቀጽ ማምጣት ግድ ሆኖ ታየኝና ወደ መጣለሁ። ምናልባት ከቆየሁ አላቅም። ያ አዩሃ አለዚነ አመኑ እስተጂቡ ሊላሂ ወሊረሱሊ መታ ኢዛ ደዓኩም ሊማ ዩሕይኩም። ኢዘን አልሐያቱ ፊ ማታ ሐያት ያለችው ፊ እስትጃበት ሊላሂ ዐዘ ወጀል። አላህ ስብሓነሁ ወተዓላ ያመጣውን መመሪያ የእሱን ቅናቻ መከተል ውስጥ መኖር አለ። የእሱን ቅናቻ አለመከተል፣ የእሱን ጎዳና አለመከተል ውስጥ ደግሞ መቸገርና መጠበብ አለ የሚሉን ለማሳየት ፈልገው ነው። ምን አለ? እናንተ ያመናችሁ ምእመናን ሆይ አላህና መልእክተኛው ህይወት ወደሚሰጣችሁ ነገር ሲጣሯችሁ እሺ በሏቸው። ህይወት ያለው በዛ ውስጥ ነው ማለት ነው። ባረከላሁ። ይሄ ካልሆነ ሀታ ልብስ ለብሶ ሱፍ ገርግዶ ጀለቢያ ካባ አድርጎ ቢንቀሳቀስም መይት ነው ማለት ነው። ቁርአንን ካልተከተለ አንድ ሰው ሐዲስን ካልተከተለ ይሄ ከአላህ የመጣውን የዲነል ኢስላም መመሪያን ህገ መንግስቱን አድርጎ ካልተጓዘ በቃ ቢንቀሳቀስም የፈለገው ዓለም ቢመራም መይት ነው ማለት ነው። የሱ ሐያት ሳይሆን አይሽ ይሆናል። መዒሻ ዝም ብሎ መኖር ነው እንደ እንስሳ። ሐያትና አይሽ መካከል ልዩነት አለ አይደለም? መዒሻ አላህ መዒሸተን ደንካ ሲል ነው የገለጸው፣ የጠበበ ቸጋራ ማለት ነው። እንደው ከዚህ የቁርአን አያት ምን እንረዳለን? እንደው ፈኢማ ያእቲየነኩም ሚኒ ሁደን የሚለውን ስንመለከት ሁዳ የሚለው ምንድን ነው? ይሄ ትርጉም ላይ አቡል አሊያ አልአንቢያ ወሩሱሉ ወልበያን ብሎ ተርጉመዋል። ኢብኑ ከሲር እንዳስቀመጡት ነቢያቶች ሁዳ ይባላሉ፣ ሩሱሎች ሁዳ ይባላሉ። ይሄ መለኮታዊ መልእክቱ መጽሐፍቶች ካላህ የመጡ መልእክቶች ሁዳ ይባላሉ ብለዋል። በተመሳሳይ ሙቃትል ደግሞ ምን ብለዋል? ሁዳ ማለት ሙሐመዱን ሰለላሁ ዐለይሂ ወሰለም ነቢዩና ሙሐመድ ሰለላሁ ዐለይሂ ወሰለም ብለዋል። ሐሰን አልበስሪ ደግሞ ምን ብለዋል? ሁዳ ማለት አልቁርአን ቁርአን ነው ብሎ ተርጉመዋል። እነዚህ የመጨረሻዎቹ ነቢዩ ሙሐመድና ቁርአን ነው የሚለው አመዛኝ ነው ይላሉ። ብቻ ግን ቁርአንን መከተል ረሱልን መከተል ማለት ያው ቁርአን ሐዲስን መከተል ማለት ነው። በዚሁ ምን እንረዳለን? ሐቂቃ ኢባዳችን ኢባዳ ሊሆን የሚችለው ኢትባዕ ሲኖር እንደሆነ ሽሩጥ ቀቡል አልዓመል የሚለውን እንረዳለን።
ኢባዳችን ከአላህ ዘንድ ተቀባይነት እንዲኖረው ህይወታችን ህይወት እንዲሆን የግድ ቁርአን መከተል አለብን፣ ሐዲስ መከተል አለብን። ይሄን ስንከተል ደግሞ አላ ፈህሚ አሰሃባ ወታቢዒነ ወታቢዒሂም መሆን አለበት። አስሓብ አልቁሩን አልሙፈደላ የተባሉት የተከበሩ ክፍለ ዘመን ባልተቤቶች በገለጹት መልኩ ቁርአን ሐዲስን ዋና መመሪያችን አድርገን መጓዝ እንዳለብን ማመን የመጀመሪያው ነው። ኢኽላስ ሁለተኛው ነው። እትባዕ ሶስተኛው ነው አይደል? ሽሩጥ ቀቡል አመልን ስንመለከት ማለት ነው። እና ያ ካልሆነ እኛ በምን አለበት በልምድ በባህል በዜግነት በብሔርተኝነት የምንጓዘው እንደ ስርዓተ ጸሎት የምናምነው ነገር ካለ አደጋ አለው። بما أن العادة يفسد العبادة إذا لم يوافق النص أو السنة الكتاب والسنة ቁርአን ሐዲስን እስካልገጠመ ድረስ መለኮታዊ መልእክቱ ጋር የገጠመ እስካልሆነ ድረስ ይሄ እንደ ባህሌ እንደ ልምዴ እንደ አስተዳደጌ እንደ ብሔሬ እንደ ዜግነቴ ብሎ መጨነቁ ከባድ አደጋ አለው። ስለዚህ መከተል ያለብን ሐታ እንደው አላህ እኮ ፈመን ተበዐ ሁዳየ ነው አይደል ያለው። የኔን መመሪያ ሲል ሐታ የመልእክተኛ እንኳን አላለም፣ የራሱን ነው። የመልእክተኛውም ከራሱ ስር ነው ማለት ነው። ማብራሪያ ነው እንጂ የራሳቸው መመሪያ የላቸውም ማለት ነው። በተለያየ መልኩ ወማ የንጢቁ ዐኒል ሀዋ ኢን ሁወ ኢላ ወሕዩን ዩሃ ከራሱም ያወራው የለውም መለኮታዊ መልእክት ተላልፎለት ቢሆን እንጂ ወለው ተቀወለ ዐለይና ባዕደል አቃዊል እንደው ያላለውን እንዳልን አድርጎ እንኳ ቢያወራ ለአኸዝና ሚንሁ ቢልየሚን ሱመ ለቀጠዕና ሚንሁል ወቲን ብሎ አላህ አንገቱን ደምስሩን እንዘጋው ነበር እንቆርጠው ነበር በቀኝ እጃችን ይዘን ፈማ ሚንኩም ሚን አሐድን አንሁ ሓጂዚን ከሱ አንድም ተከላካይ ከናንተ ውስጥ ባልነበረ ነበር ብሎ እርሳቸውን እንኳ ከራሳቸው የሚያደርጉት እንዳሌለ እንደገለጸው ቁርአን ነው ወይም ሐዲስ አልቁድሲ ነው ወይም ሐዲስ ነበዊ ነው። የሚገርመው ሶስቱም ወህይ ነው። ከረሱል የሚባል ነገር ከዝንባሌያቸው ነው የሚባል ነገር ከስሜታቸው ነው ከማንነታቸው ነው የሚባል አይደለም። ሶስቱም መለኮታዊ መልእክት ነው ማለት ነው። እንግዲህ አላህ ሱብሓነሁ ወተዓላ አሁን እያየን ያለ ነው፣ በዚህ ክፍላችን ላይ እያየን ያለ ነው አወሉ ሂዳየቲን ነው። የመጀመሪያው ለሰው ልጅ አላህ ሱብሓነሁ ወተዓላ የገባለት የመመራት ቃል አወል ወዕድ ቢልሂዳያ ፊ ቂሰቲ አደም የመጀመሪያ ለሰው ልጆች አላህ ቃል የገባላቸው መምራት ነው። ከሁሉ አባት ከአዳም ነው ቃል ጀምሮ የሰው ልጅ አላህ ለመጀመሪያ ጊዜ ፈኢማ ያእቲየነኩም ሚኒ ሁደን ብሎ ቃል ገብቶ ከኔ መመሪያ መምጣቱ አይቀርም። እንግዲህ ያ መመሪያ ቁርአን፣ ነቢያቶች፣ ከሰማይ የሚመጡ ወደ ምድር የሚመጡ የአላህ መልእክቶች፣ ይሄ መጽሐፎች፣ የሱ መለኮታዊ ራእዮች እነሱ ሁላቸውም በየዘመናቸው ነው የነበሩት። እንግዲህ አሁን ቁርአን በአኺሩል አንቢያ ነቢዩና መሐመድ ዓለይሂ ሰላቱ ወሰላም መጥተው ሐዲሳቸውም ቁርአኑም ከየውም ይነዘል ወሐዲሱሁ ዓለይሂ ሰላቱ ወሰላም እንደተናገሩበት ቀን ተነጥሮ ተበጥሮ ተስተካክሎ ወጥቶ ተቀምጧል። የኛ ሰው አሁን ምድር ላይ ያሉ ዓለም ላይ 2 ቢሊየን 40 ሚሊዮን የሚጠጉ ሙስሊሞች አሉ ይላል። እንግዲህ እነዚህ ሙስሊሞች ይህንን የአላህን ሱብሓነሁ ወተዓላ ቀናቻ ቢከተሉ ለሌላው ለተቀረው 1/4 ወይም ከዛ በላይ ላሉ ሰዎች መልእክቱን ቢያደርሱ እንግዲህ ቀደም ሲል እንዳነሳ ነው የአላህ ሱብሓነሁ ወተዓላ ለሰው ልጆች የገባው የመምራት ቃሉ ነው። እመራችኋለሁ መመሪያ ከኔ ይመጣል ብሎ ቃል ገብቶ አምጥቷል፣ ደርሷል። እየተፈሰረ ነው ቁርአኑ፣ ሐዲሱ እየተነገረ ነው። በየመስጂዱ ኹጥባዎች ያሉ የልቃውል ኹጠብ ወድሮስ ብዙ ነገር ነው ያለው። የኛ ሰው ታዲያ በአሁኑ ሰዓት ይህንን መንገድ ለመከተል የሚከለክለው ነገር ምንድን ነው ያለን ጊዜ እንደው በትንሽ ወዚዮ ለማንሳት ከዚህ የቀደመ ጥናት ምናምን ነገር ኖሮ አይደለም። እንደው ትንሽ ነገር ለማየት ብናስብ እንደው የሰው ልጅ ቅናቸውን ለመከተል የሚከለክለው ምንድነው? መጀመሪያ ኢብሊስ እንደሆነ አላህ ሱብሓነሁ ወተዓላ ጀነት አስገብቶ አሳይቶናል። የመውጣት ምክንያት አድርጎ አሳይቶናል። አሁን ኢብሊስ አለ። ከኢብሊስ በተጨማሪ ደግሞ የሰው ልጆች ኢትባዑ አልሀዋ የራሳቸውን ዝንባሌ መከተል፣ የራሳቸውን ፍላጎት መከተል ከዚህ መንገድ እያወጣቸው እንዳለ የሚያሳዩ ብዙ ምልክቶች አሉ። ሰዎች ደግሞ እስልምናቸውን ቢይዙ የአላህን ሱብሓነሁ ወተዓላ ቀናቻ መመሪያ ቢይዙ በእስላም የተከለከሉት የነፍስ የምትፈልገው ነገር አንድም እንደሌለ ማወቅ አለባቸው። ሀብት ከሆነ የሚፈልገው
ይነግዳል፣ ያርሳል፣ ያመርታል፣ የሚችለውን ይሰራል። ወዶ ከሆነ ተቃራኒ ጾታ ወዶ ከሆነ የሆነች ልጅ ወዶ ከሆነ ኒካ ያስራል። ዝና ከሆነ ስልጣን ከሆነ የሚፈልገው ኢስላም አልከለከለውም፣ ግን ስርዓት ነው ያበጀለት። ይህንን እዚህ ቅናቻ ውስጥ አላህ ሱብሓነሁ ወተዓላ ቀደም ሲል እንዳነሳ ነው የሂዳያን ትርጉም ስናይ ባለፈው ክፍል እንደነበረው ሁሉ ይህንን መንገድ ለመከተል የሚከለክለን ነገር የነፍስ ዝንባሌ ከሸይጣን ቀጥሎ የነፍስ ዝንባሌ ካልሆነ በስተቀር ከዛ በኋላ የሁለቱ ወታደሮች ካልሆነ በስተቀር የሰው ልጅ እስልምናን ተከትሎ የሚያጣው የሚያስፈልገው ነገር አንድም ነገር የለም ማለት ነው። ከሱ የሚጠበቀው ያንን መከተል ብቻ ነው። ውድና የተከበራችሁ የአፍሪካ ቲቪ ተከታታዮች የአሁኑን ፕሮግራም በዚህ አብቅተናል። ያየነው እስካሁን ድረስ ያየነው ለሰው ልጆች አላህ ሱብሓነሁ ወተዓላ የገባውን የመምራት ቃሉን ነበረ። አላህ ለሰው ልጆች ቃል ገብቶላቸዋል፣ እመራቸዋለሁ ብሎ መርተዋል። ቁርአን አወርደዋል፣ ነቢያት ልከዋል። ከኛ የሚጠበቀው መከተል ብቻ ነው። አላህ ሱብሓነሁ ወተዓላ ሁላችንም የተመሩ ሰዎች አላህ ያድርገን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።